አንተ ወገኖች ሆይ ላኢላሃ ኢላላህ በሉ ትድናላችሁ። መዳን ከፈለጋችሁ የአላህን ብቸኛ አምላክነት ተቀበሉ እያሉ ዳዕዋ ማድረግ ሲጀምሩ ያ ትላንት ወዳጃቸው የነበረው ሁሉ ጠላት ሆኖ ተገለበጠባቸው። ስለ ተውሂድ ስላስተማሩ ማለት ነው። ስለ ዓቂዳ ስላስተማሩ ማለት ነው። ስለዚህ የነቢዩን ዓለይሂ ሰላቱ ወሰላም እሳቸውን እንወዳለን ካል እሳቸውን እንከተላለን ካል የእሳቸው አስተምህሮታቸው ምንድን ነበር ብለን ማወቅ መቻል አለብን። አልሚዕራጅ ፕሮዳክሽን لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون. اللهم لك الحمد على نعمة الإسلام والإيمان، ولك الحمد أن جعلتنا من أمة محمد عليه الصلاة والسلام. وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا ونبينا محمدًا عبده ورسوله. اللهم صل وسلم على سيدنا ومولانا ووسيلتنا إلى الله في الشدة والرخاء محمد وعلى آله الطيبين الطاهرين وصحبه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، إخوة الإيمان والإسلام، السلام عليكم ورحمة الله وبركاته. يقول الله عز وجل: إنا أرسلناك شاهدا ومبشرا ونذيرا لتؤمنوا بالله ورسوله وتعزروه وتوقروه وتسبحوه بكرة وأصيلا. يتكبراتشو مشايخوش علماءوش وندموش የዚህ የታላቅ መውሊድ የተገኛችሁ በቅድሚያ እንኳን ለታላቁ ነቢይ ለነቢዩ ዓለይሂ ሰላቱ ወሰላም ለተወለዱበት መውሊድ በሰላም አደረሰን። አልሐምዱሊላህ ረቢል ዓለሚን። እንግዲህ ሁላችንም እንደምናውቀው ይህ ሙናሰባ የነቢያችን ዓለይሂ ሰላቱ ወሰላም የተወለዱበትን ቀን አስመልክተን ለአላህ ምስጋና የምናቀርብበት፣ ለነቢዩ ዓለይሂ ሰላቱ ወሰላም ያለንን ፍቅር የምንገልጽበት፣ እንዲሁም የእሳቸውን እምነታቸውን መንገዳቸውን ለመከተል ዳግም ቃል የምንገባበት መድረክ ነው። አላሁ ስብሓነሁ ወተዓላ ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ከሁሉም ነቢያቶች ከሁሉም ሙርሰሎች በላይ አልቆ የላካቸው ታላቅ ነቢይ ናቸው። አላሁ ስብሓነሁ ወተዓላ እንደሚገልጽልን ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ይላል። እኛ እኮ አንተን መስካሪ አድርገን እንደዚሁም ደግሞ በአንተ ላመኑ ሰዎች ጀነትን የምታበስር አብሳሪ፣ በአንተ የካዱትን ደግሞ ጀሃነምን የምታስጠነቅቅ አስጠንቃቂ አድርገን በእርግጥም ልከናሃል ይላል አላሁ ዐዘ ወጀል። እናም ሊቱእሚኑ ቢላሂ ወረሱሊህ በአላህና በመልእክተኛውም ልታምኑ፣ ወቱዐዚሩሁ እንደዚሁም ይህንን መልእክተኛ ልታከብሩት፣
ልትረዱት ወትወቂሩሁ እንደዚሁም ደግሞ ልታከብሩትም ዘንድ የላክነው መልእክተኛ ነው ይላል አላሁ ዐዘ ወጀል። ወቱሰቢሑሁ ቡክረተን ወአሲላ እንዲሁም አላህን በጧትም ሆነ በማታ ልታወድሱት በእርግጥም ወደ እናንተ የላክነው ታላቅ መልእክተኛ ነው ሙሐመድ ዓለይሂ ሰላቱ ወሰላም ይላል አላህ። እንግዲህ አላሁ ስብሓነሁ ወተዓላ ነቢያችንን ዓለይሂ ሰላቱ ወሰላም የእሳቸውን ዲናቸውን ልንረዳ እሳቸውን ልናከብራቸው ልናልቃቸው በዚህ የቁርአን አንቀጽ አላህ ይገልጽልናል። አላህ ነቢዩን ዓለይሂ ሰላቱ ወሰላም ከአንቢያዎቹ ሁሉ በአጠቃላይ ከፍጡራን ሁሉ የበለጡና ታላቅ የሆኑ ነቢይ አድርጎ ነው አላህ የላካቸውና የኒህ የታላቅ ነቢይ ተከታይ አላህ ስላደረገን አላህን ልናመሰግነው ይገባል። አልሐምዱሊላሂ ረቢል ዓለሚን። እንግዲህ አላህ ስብሓነሁ ወተዓላ ነቢያችንን ዓለይሂ ሰላቱ ወሰላም ወደዚህ ምድር የሰውን ልጅ ከጨለማ ለማውጣት እንደዚሁም ደግሞ ወደ ዲነል ኢስላም ብርሃን እንዲመሩ የላካቸው ታላቅ ነቢይ ናቸውና እሳቸው የተወለዱበትን ቀን ስናከብር የእሳቸውን ፈለጋቸውን የመጡበት መንገዳቸውን ያዘዙትን በመታዘዝ የከለከሉትን በመከልከል ጭምር ሊሆን ይገባል። ይዘው የመጡት ትልቁ ተልእኳቸው ተውሂድ ነው። ነቢያችን ዓለይሂ ሰላቱ ወሰላም መካ ውስጥ ለ13 ዓመታት ቆይተዋል። 13 ዓመታት ሲቀመጡ ግን ህዝቡን ሲያስተምሩ የነበረው የመጀመሪያው ጥሪያቸው ምንድን ነበር? የተውሂድ ጥሪ ነበር። ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚለውን ሰዎች ፍጡርን ከማምለክ ወጥተው የፍጡራን አምላክ የሆነውን አላህን እንዲያመልኩ አላህ የማይወልድ የማይወለድ ምንም አምሳያ የሌለው ሸሪካ የሌለው ቦታም ሆነ አቅጣጫ የማያስፈልገው ብቸኛ አምላክ ነውና እሱን ተገዙ በማለት ለ13 ዓመት ያህል ዳዕዋ ሲያደርጉ የነበረው በዚህ በዓቂዳ በተውሂድ ዙሪያ ነበር። ከዚያ በፊት የመካ ሰዎች ነቢዩን ዓለይሂ ሰላቱ ወሰላም ይወዷቸው ነበር፣ ያከብሯቸው ነበር፣ ያልቋቸው ነበር። ማንኛውንም አክብሮት የተባለውን ሁሉ ይቸሯቸው ነበር። ሐታ አልአሚን የሚል ስያሜ እስከሚሰጧቸው ድረስ ታማኙ ሙሐመድ፣ እውነተኛው ሙሐመድ እስከሚሏቸው ድረስ አደራ ሲፈልጉ አደራቸውን የሚያስቀምጡት እሳቸው ዘንድ ነበር፣ ነቢያችን ዘንድ ዓለይሂ ሰላቱ ወሰላም። እስከ መቼ ድረስ? 40 ዓመት ሞልቷቸው ነቢይ እስከሚሆኑ ድረስ ማለት ነው። ከዚያ በኋላ ግን የነቢይነት ዳዕዋቸውን ሲጀምሩ ያ ቀውሚ ቁሉ ላኢላሃ ኢለላህ ቱፍሊሑን፣ እናንተ ወገኖች ሆይ ላኢላሃ ኢለላህ በሉ ትድናላችሁ፣ መዳን ከፈለጋችሁ የአላህን ብቸኛ አምላክነት ተቀበሉ እያሉ ዳዕዋ ማድረግ ሲጀምሩ ያ ትላንት ወዳጃቸው የነበረው ሁሉ ጠላት ሆኖ ተገለበጠባቸው። ስለ ተውሂድ ስላስተማሩ ማለት ነው። ስለ ዓቂዳ ስላስተማሩ ማለት ነው። ስለዚህ የነቢዩን ዓለይሂ ሰላቱ ወሰላም እሳቸውን እንወዳለን ካል፣ እሳቸውን እንከተላለን ካል የእሳቸው አስተምህሮታቸው ምንድን ነበር ብለን ማወቅ መቻል አለብን። ከሁሉ በላይ ደግሞ የተውሂድ ጉዳይ እሳቸውም የደከሙት ጥርሳቸው የፈለሰው ግንባራቸው የተፈነከተው
ከተወለዱበት ሀገራቸው ተሰደው ወደ መዲና የሄዱት ብዙ ግፍና መከራ የደረሰባቸው በዚህ በተውሂድ በአቂዳ ጉዳይ ስለሆነ ማለት ነው። ስለዚህ እኛ ሙስሊሞች የምናመልከው አምላክ ባህሪያቱን ለይተን ማወቅ ይገባናል። አላህ ብቸኛ ጌታ፣ የማይወልድ የማይወለድ፣ ምንም አጋር የሌለው፣ ፍጡራንን በምንም መልኩ ፍጡራንን የማይመስል፣ በቦታ የማንገልጸው፣ በአቅጣጫ የማንገልጸው፣ ቦታዎችን አቅጣጫዎችን ከመፍጠሩ በፊት የነበረ አምላክ ብቸኛ አምላክ አላህን ነው የምናመልከው። ስለዚህ ይህንን እምነት ሁላችንም አውቀን በልባችን ልናሰርጸው ይገባል። የነቢያችን አለይሂ ሰላቱ ወሰላም ተልእኳቸው ዋናው ተልእኳቸው ይሄ ስለሆነ ነገ የውመል ቂያማ ጀነትንም የምንወርሰው በዚህ ስለሆነ ስለዚህ ተውሂድ ላይ ሁላችንም ትኩረት አድርገን አቂዳችንን ልናውቅ ይገባናል። የምናደርጋቸው ዒባዳዎች በሙሉ በእውቀት ላይ የተመረኮዙ መሆን አለባቸው። ሲሉ ሰማሁ ብዬ መሆን የለበትም። ሲሰሩ አይቻለሁ ብለን ሳይሆን እውቀት ኑሮን አውቀን ከመረጃ ጋር። አሁን ሰው እየተደናገረ ያለው ውዥንብር ውስጥ የገባው በቂ እውቀት ስለሌለ ነው። አደራ የምንለው ዒልም ላይ እውቀት ላይ ሁላችንም ትኩረት ልናደርግ ይገባናል። ነቢያችን አለይሂ ሰላቱ ወሰላምን ሰዎች ጠየቋቸው። አኽቢርና ዐን ነፍሲከ አሏቸው። እስኪ ስለ ራስዎ ግለጹልን፣ ስለ አንቱ ንገሩን እስኪ አሉና ጠየቋቸው። ሲጠይቋቸው ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አነ ደዕወቱ አቢ ኢብራሂም ወቡሽራ አኺ ዒሳ ወረአት ኡሚ ሒነ ሐመለት ቢ أنه خرج منها نور أضاء له قصور بصرى من أرض الشام. سلا راسو نقرون سلواتشو منالو إني يالو يا أباتي يا إبراهيم دعاء وتترين يالو نبياتنا عليه الصلاة والسلام. نبي الله إبراهيم كعبان كديجاتشو قال كإسماعيل قال هنا كعبان بني جنبو بتساعات دعاء درقوا على هلاشنا من دم النوقو وبعث فيهم رسولا منهم بلوان ብዙ ዱዓ አድርገው ከዱዓው መካከል አንዱ ምንድነው? ከዚሁ ከመካ ሰዎች የሆነን መልእክተኛ ነብይን ላክ ብለው አላህን ለምነው ነበር። ስለዚህ የዛ የነብዩ ኢብራሂም የዱዓ ውጤት ነኝ አሉ ነብያችን አለይሂ ሰላቱ ወሰላም። ይህ ማለት ምንድነው? አላሁ ሱብሓነሁ ወተዓላ ገና ፍጡራኖችን የሰው ልጆችን ከመፍጠሩ በፊት ነቢዩ ሙሐመድን አለይሂ ሰላቱ ወሰላም የመጨረሻው ነቢይ አድርጎ ለመላክ አላህ ወስኖ ነበር። ያ የወሰነውንም ውሳኔ ለውሐል መሕፉዝ ላይ አላህ አጽድቆት ነበር። በዛ ላይ ለውሐል መሕፉዝ ላይ አላህ ሲያጸድቀው የነቢዩ ኢብራሂም አለይሂ ሰላም ዱዓ እንደሚኖር አብሮ አላህ በዛ ሰዓት አጽድቆታል እንጂ ነቢያችን አለይሂ ሰላቱ ወሰላም ነቢዩላህ ኢብራሂም ዱዓ ካደረጉ በኋላ አይደለም የመጨረሻው ነቢይ ሆነው የተላኩት። ያው ባለፈው እንደገለጽነው ኩንቱ ነቢየን ወኢነ አደመ ለሙንጀዲሉን ፊ ጢነቲ ብለዋል። አባታችን አደም ያኒ ቀብለ ነፍኺ ሩሓቸው ከመነፋቱ በፊት እኔ ነቢይ ነበርኩ ብለዋል ነቢያችን አለይሂ ሰላቱ ወሰላም። እና እንደዚሁም ደግሞ የወንድሜ የነቢዩ ዒሳ ብስራት ነኝ ያሉ ነቢዩላህ ዒሳ አለይሂ ሰላም ለበኒ እስራኤሎች መልእክት ሲያስተላልፉ ሲያስተምሯቸው ምንድነው ያሉት? ወሙበሽረን ቢረሱሊን የእቲ ሚን በዕድ እስሙሁ አሕመድ ከኔ በኋላ አሕመድ የሚባል መልእክተኛ ወደፊት ይመጣል ብለው ብስራት ተናግረዋል ነቢዩ ዒሳ አለይሂ ሰላም። ስለዚህ እኔ የወንድሜ የነቢዩ ዒሳ የሱ የብስራት ውጤት ነኝ ይላሉ ነቢያችን አለይሂ ሰላቱ ወሰላም።
እንደዚሁም ደግሞ እናቴ እኔን ባረገዘችብኝ ሰዓት ከሷ ብርሃን ወጣ አሉ። ያ የወጣው ብርሃን ሻም ሀገር የሚገኘውን ወይም ሶሪያ ውስጥ የሚገኘውን የቡስራን ቤተ መንግስት ያማከለ ብርሃን ከእናቴ ሆድ ወጣ ይላሉ ነቢያችን አለይሂ ሰላቱ ወሰላም። ይሄ የመጀመሪያዬ ይሄ ነው ሲሉ ይገልጻሉ። ስለዚህ ነቢዩ አለይሂ ሰላቱ ወሰላም በአባታቸው በኢብራሂም ዱዓ የተገኙ ታላቅ ነቢይ ናቸው ማለት ነው። ታዲያ እኒህን ታላቅ ነቢይ ታላቅነታቸውን አውቀን ልንወዳቸው፣ ልናከብራቸው፣ መንገዳቸውን ልንከተላቸው ግድ ይለናል። አላሁ ስብሓነሁ ወተዓላ ነቢያችንን አለይሂ ሰላቱ ወሰላም በሁሉም ነገር ሙሉ አድርጎ ነው የፈጠራቸው። በስነ ምግባርም ሙሉ የሆኑ ነቢይ ናቸው። በአፈጣጠርም በተክለ ሰውነታቸውም እንዲሁ የተዋቡና ሙሉ የሆኑ ነቢይ ናቸው አለይሂ ሰላቱ ወሰላም። ሐሳን ኢብኑ ሳቢት የሚባለው ታላቅ ሰሓቢ የነቢዩ አለይሂ ሰላቱ ወሰላም ገጣሚና ማዲሓቸው ነው። ስለሳቸው ውበት ሲገልጽ ምን ይላል ሐሳን? ወአሕሰኑ ሚንከ ለም ተረ ቀጥ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዐይቢን ከአነከ ቀድ ኹሊቅተ ከማ ተሻኡ ይላቸዋል። አይኔ እንዳንተ ካንተ በላይ ያማረ አይኔ በፍጹም አይቶ አያውቅም ይላቸዋል ነቢያችንን አለይሂ ሰላቱ ወሰላም። እንደዚሁም ካንተ በላይ የተዋበም እንዲሁ ሴት አልወለደችም። አንተ ኹሊቅተ ሙበረአን ሚን ኩሊ ዐይቢን ከነውር ሁሉ የጠራ ሁነህ ነው የተፈጠርከው። ልክ አንተ እንደዚህ አድርገኝ እንደዚህ አድርገህ ፍጠረኝ ያልከው ነው የምትመስለው ይላል ሐሳን ረዲየላሁ ዐንሁ። በቃ ልክ አሳምረህ አፍንጫዬን እንደዚህ አድርገህ፣ አይኔን እንደዚህ አድርገህ፣ መልኬን እንደዚህ አድርገህ ፍጠረኝ ያልከው ነው የምትመስለው። ምንም እንከን የሚባል ምንም ጎደሎ ነገር የሚባል ባንተ ላይ የለም ብሎ ሐሳን ረዲየላሁ ዐንሁ ነቢዩን አለይሂ ሰላቱ ወሰላም በእንዲህ አይነት መልኩ ያሞግሳቸዋል። እንደዚሁም ሐሳን በሌላ ግጥሙ ላይ ነቢዩ አለይሂ ሰላቱ ወሰላም በጣም የላቁ የተከበሩ ነቢይ መሆናቸውን ሲገልጽልን ወضم الإله اسم النبي إلى اسمه إذ قال المؤذن في الخمس أشهد وشق له من اسمه ليجله فذو العرش محمود وهذا محمد إلى الله يا محمد سم كسو سم قار عبرو أقرانيو مجه ሙአዚን በአምስቱም የሶላት ሰዓት አሽሃዱ በሚልበት ሰዓት ይላል። እንግዲህ ሙአዚን በአምስቱም የሶላት ወቅት የአላህን ስም ከጠራ በኋላ አብሮ የነቢዩን አለይሂ ሰላቱ ወሰላም ስምንም አብሮ አያይዞ ነው የሚጠራው። አሽሃዱ አን ላ ኢላሃ ኢለላህ ካለ በኋላ አሽሃዱ አነ ሙሐመደን ረሱሉላህ ይላል። ይሄንን ባለ ሰዓት አላህ ነቢዩን አለይሂ ሰላቱ ወሰላም ከስሙ ጋር ስሙን አያይዞ አቆራይቶ አላህ እንዳሞገሳቸው እንዳላቃቸው ማለት ነው። እንደዚሁም ወሸቀ ለሁ ሚን እስሚሂ ሊዩጅለሁ እንደዚሁም ሙሐመድን አለይሂ ሰላቱ ወሰላም ሊያልቃቸው ሊያከብራቸው ከስሙ ከሱ ስም የሳቸውን ስም አላህ ከፍሏል ይላል ሐሳን ረዲየላሁ ዐንሁ። ከሱ ስም የነቢያችንንም ስም አላህ ከፍሏል። ወሃዛ መሕሙዱን ወሃዛ ሙሐመዱ ይህ አላህ ምን ይባላል? መሕሙድ ይባላል። አላህ ያዕኒ ምስጉን የሆነ ጌታ ማለት ነው። ወሃዛ ሙሐመዱ ይህንኛው ደግሞ ማን ይባላል? ሙሐመድ የተመሰገነ ይባላል። መሕሙዱል ኺሳል ባህሪው ሁሉ ሁለመናው ሁሉ የተመሰገነ
ስለዚህ አላሁ ስብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም በእንዲህ አይነት መልኩ አልቋቸዋል ማለት ነው። ሐታ ስሙን ከስሙ ጋር አቆራይቶ የጻፈውን በዓርሽ ላይ ባለፈው አይተናል። እንደዚሁም ደግሞ ማንኛውም የአላህ ስም በተወሳ ቁጥር የነቢያችንም ዓለይሂ ሰላቱ ወሰላም ስም አብሮ ይወሳል። በኹጥባ ላይ ኸጢቡ ኹጥባ በሚያደርግ ሰዓት የአላህን ስም ከጠራ በኋላ አብሮ የነቢዩን ስም ካልጠራ ኹጥባው አይሆንለትም። ሶላትም ላይ ተሸሁር ላይ አተሕያቱን ቀርቶ አሽሀዱ አን ላ ኢላሃ ኢለላህ ብሎ የነቢያችንን ስም አብሮ ካልጨመረ ሶላቱ አይሆንለትም። በብዙ መልኩ አላሁ ስብሓነሁ ወተዓላ ነቢያችንን ዓለይሂ ሰላቱ ወሰላም አክብሯቸዋል፣ አልቋቸዋል። ቁርአን ላይ ስናስተውል ቁርአንን በደንብ ካየነው ሁሉንም ነቢያቶች በተወሰነ ባህሪያቸው ነው አላህ የገለጻቸው። የተወሰነ ባህሪያቸውን ለምሳሌ ስለ ነቢዩላህ ኢብራሂም ሲናገር አላህ ምን ይላል? ኢነ ኢብራሂመ ለሐሊሙን አዋሁን ሙኒብ ይላቸዋል። ኢብራሂም እኮ ሐሊም ነበር፣ በጣም ታጋሽ ነበር። እንደዚሁም ደግሞ አልቃሻና መላሳ ነበር ሲል አላህ ያወድሳቸዋል ነቢዩላህ ኢብራሂምን ዓለይሂ ሰላም። አሁን ኢብራሂምን ሲያወድሳቸው አላህ ሐሊም ነው ብሎ ነው ያወደሳቸው። በጣም ቻይ የሆነ ጌታ ማነው? ቻይ የሆነ ነቢይ ነው፣ ታጋሽ የሆነ ነቢይ ነው ብሎ ነው ያወደሰው። ሐሊም መሆናቸውን ነው አላህ የገለጸው። ልጃቸውን ነቢዩላህ ኢስማዒልን ደግሞ ሲገልጽ ምንድን ነው ያለው? መልካም ባህሪያቸውን ሲገልጸው ኢነሁ ካነ ሳዲቀል ወዕዲ ወካነ ረሱለን ነቢያ ይላል። ይህ ኢስማዒል እኮ ቀጠሮ አክባሪ ነበር ሲል ቀጠሮ አክባሪ መሆናቸውን አላህ ያሞግሳቸዋል። ነቢዩላህ ሙሳን ዓለይሂ ሰላም በተመለከተ ደግሞ አላህ ምን ይላል? ኢነሁ ካነ ሙኽለሰን ወካነ ረሱለን ነቢያ። ይሄ ነቢዩላህ ሙሳ እኮ ሙኽለስ ነበር፣ ያዕኒ ለነቢይነት የተመረጠ ምርጥ ነበር ይላቸዋል። ወይም ወካነ ሙኽሊሰን ብሎም የቀሩ ቁራዎች አሉ። ወካነ ሙኽሊሰን ዒባዳውን ለአላህ ብቻ ጥርት አድርጎ የሚገዛ ሙኽሊስ ነበረ ሲል ነቢዩላህ ሙሳን በእንዲህ አይነት መልኩ አላህ ያሞግሳቸዋል። ነቢዩላህ አዩብን በተመለከተ ሲያሞግሳቸው አላህ ምን ይላል? ኢና ወጀድናሁ ሳቢረን ኒዕመል ዓብዱ ኢነሁ አዋብ። እኛ እኮ አዩብን ሳቢር ሆኖ ትዕግስተኛ ሆኖ አገኘ ነው። ያ ሁላችሁም እንደምታውቁ ነቢዩላህ አዩብ አላሁ ስብሓነሁ ወተዓላ በዓፊያቸውም ላይ በሀብታቸው ላይ በልጆቻቸው ላይ ከባድ ፈተና አምጥቶባቸው ነበር፣ ማንም የማይቋቋመው ፈተና። ነገር ግን ነቢይ ስለሆኑ እሳቸው ታላቅ ስለሆኑ በትዕግስት ተቋቋሙት ያንን። ስለዚህ አላህ ምን አለ? ኢና ወጀድናሁ ሳቢራ፣ አዩብን እኮ ትዕግስተኛ ሆኖ አገኘ ነው። ኒዕመል ዓብዱ ኢነሁ አዋብ፣ ምንኛ ያማረ ባሪያ ነው አዩብ፣ እሱ እኮ መላሳ ነው ሲል አላሁ ስብሓነሁ ወተዓላ ነቢዩላህ አዩብን ዓለይሂ ሰላም በእንዲህ አይነት ሁኔታ አሞገሳቸው። የእኛን ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም በተመለከተ ግን ሙሉ ስብዕና ያላቸው መሆናቸውን በሁሉም ሁለንተናዊ በቃ በሁሉም ነገር የተሟሉ ነቢይ መሆናቸውን ሲገልጽ ወኢነከ ለዓላ ኹሉቅን ዐዚም አላቸው። አንተ ሙሐመድ ሆይ አንተ እኮ በታላቅ ስነ ምግባር ላይ ያለህ ነቢይ ነህ አላቸው። የመጨረሻ የስነ ምግባር ቁንጮ ላይ የደረስክ ነቢይ ነህ ይላቸዋል ነቢያችንን ዓለይሂ ሰላቱ ወሰላም። የሁሉንም የነቢያቶች ባህሪ ነቢያችን ዓለይሂ ሰላቱ ወሰላም ተላብሰዋል። ቀጠሮ አክባሪ ነበሩ፣ ታጋሽ ነበሩ፣ እንደዚሁም ደግሞ የተመረጡ ምርጥ ነበሩ። በሁሉም ነገር ከሁሉም ነቢያቶች በላይ ነበሩ። በስነ ምግባርም ከሁሉም አንቢያ በላይ የተላቁና የተከበሩ ነቢይ ናቸው ዓለይሂ ሰላቱ ወሰላም። ለዚህም
የተላኩበትን ዓላማ ጠቅለል አድርገው ሲገልጹ ምን ይላሉ? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ፣ እኔ የተላኩት መልካም ስነ ምግባርን ላሟላ ነው የተላኩት ይላሉ። እሳቸው የመልካም ስነ ምግባር ቁንጮ ላይ የደረሱ ስለሆነ እኔ የተላኩትም መልካም ስነ ምግባርን ላሟላ ነው፣ ተከታዮቼ መልካም ስነ ምግባርን እንዲላበሱ ላስተምራቸው ነው የተላኩት ይላሉ ነቢያችን አለይሂ ሰላቱ ወሰላም። ስለዚህ ይህ ታላቅ ነቢይ ደረጃቸው ከምንም በላይ የገዘፈ የላቀ ነቢይ ናቸው። ወአቅሰመ አላሁ ስብሓነሁ ወተዓላ ቢሐያቲሂ ወበለዲሂ ወዐስሪሂ። ነቢይ አለይሂ ሰላቱ ወሰላም ከሁሉም በላይ ታላቅ ለመሆናቸው አላህ በዕድሜያቸው ማለበት፣ በተወለዱበት በሀገራቸው ማለበት አላህ። እንደዚሁም ደግሞ እሳቸው በነበሩበት ዘመን በዛም አላህ ማለበት። አላህ እንደኛ አይደለም፣ በትናንሽ ነገር አይምልም። አላሁ ስብሓነሁ ወተዓላ እጅግ በጣም በተከበረ ትልቅ ልዕልና ባለው ነገር ነው የሚምለውና በእነዚህ በሶስቱ ነገር አላህ ማለ። በነቢያችን በዕድሜያቸው ሲምል አላህ ምን ይላል? ለዐምሩከ ኢነሁም ለፊ ሰክረቲሂም የዕመሁን ይላል አላህ። ቢሐያቲከ ወበቃኢከ ፊ ዱንያ ማለት ነው። በአንተ በዕድሜህ ይሁንብኝ ይላል አላህ። በአንተ በዕድሜህ ይሁንብኝ፣ እነዚህ ከሃዲዎች በጥመታቸው ላይ ይዋልላሉ ብሎ ሲል በነቢያችን ዕድሜ አላህ ማለበት። አብዱላህ ብኑ ዓባስ ይህንን የቁርአን አንቀጽ አስመልክተው ምን ይላሉ? ማ ኸለቀ ላሁ ወማ ዘረአ ወማ በረአ ነፍሰን አክረመ ሚን ሙሐመድን ዓለይሂ ወማ ሰሚዕቱ ላህ አቅሰመ ቢሐያቲ አሐድን ገይሪሂ ይላሉ። ወላሂ ይላሉ አብዱላህ ብኑ ዓባስ፣ እኔ አላሁ ስብሓነሁ ወተዓላ እዚህ ምድር ላይ እንደ ሙሐመድ ዓለይሂ ሰላቱ ወሰላም ነፍስ ያለ አላህ ዘንድ በጣም የተከበረ ትልቅ ደረጃ ያለው ነፍስ አላህ በፍጹም አልፈጠረም ይላሉ፣ ከሳቸው ውጭ ማለት ነው። እንደዚሁም ደግሞ አላህም በማንም ሰው ዕድሜ ሲምል አላየሁትም፣ በነቢያችን ዓለይሂ ሰላቱ ወሰላም ዕድሜ ብቻ ሲምል ሰምቻለሁኝ ይላሉ አብዱላህ ብኑ ዓባስ ረዲየላሁ ዐንሁ። ስለዚህ የነቢዩ ዓለይሂ ሰላቱ ወሰላም ዕድሜያቸው በሙሉ የተባረከ ዕድሜ ስለሆነ አላህ በአንተ ዕድሜ ይሁንብኝ ብሎ አላህ ማለበት። እንደዚሁም ደግሞ ነቢዩን ዓለይሂ ሰላቱ ወሰላም ለማላቅና ለማክበር ደግሞ በተወለዱበት ሀገራቸው አላህ ማለ። ምን አለ አላህ? ላ ኡቅሲሙ ቢሃዘል በለድ ወአንተ ሒሉም ቢሃዘል በለድ፣ አንተ በተወለድክበት ሀገር በመካ እምላለሁኝ አለ አላህ። በመካ የማለበት ለምንድን ነው? ወአንተ ሒሉም ቢሃዘል በለድ፣ አንተ በዚህ ሀገር የሰፈርክ ስትሆን፣ አንተ በዚህ በመካ በመስፈርህ ምክንያት ብሎ አላሁ ስብሓነሁ ወተዓላ መካን ማለበት አላህ። እንግዲህ አንድ ቦታ ደረጃ የሚያገኘው ክብር የሚያገኘው በምንድን ነው? ቢሸረፊ ሳኪኒሂ ነው። ያዕኒ እዛ ባለው ሰውዬ ክብር ነው። አላሁ ስብሓነሁ ወተዓላ መካን ያከበራት ካዕባ በመኖሩና ነቢያችን ዓለይሂ ሰላቱ ወሰላም ስለተወለዱበት ነው። አለበለዚያ በረሃ እኮ ነው፣ ምንም የማያበቅል ምድረ በዳ የነበረ ሀገር እኮ ነው መካ ማለት ነው። መዲና ትልቅ ደረጃ ያገኘችው በነቢያችን ዓለይሂ ሰላቱ ወሰላም ወደ መዲና ሂጅራ አድርገው መዲና ከገቡ በኋላ ነው። ከዛ በፊት መዲና ለኑሮ የምትመች ሀገር አልነበረችም። ውሃ የለ፣ ውሃው የተበላሸ፣ እንደዚሁም ደግሞ ኃይለኛ ወባ የነበረባት ሀገር ናት። ስሟም መዲና አልነበረችም፣ የትሪብ ነበር የምትባለው። እንግዳ ሰው ከሄደ ይታመማል። በኋላ ግን ነቢያችን ዓለይሂ ሰላቱ ወሰላም ከመካ ተሰደው መዲና በገቡበት ሰዓት ያ ሁሉ በሽታውንም ወደ ጁሕፋ ወደሚባለው ቦታ
አስለቀቁት ነቢያችን አለይሂ ሰላቱ ወሰላም። የሰላም ሀገር ሆነች። ከዚያ በኋላ ምን ተባለች? መዲነቱል ሙነወራ ተባለች። በማን ምክንያት? በነቢያችን አለይሂ ሰላቱ ወሰላም ምክንያት። ስለዚህ መካም ክብር ያገኘው መዲናም ክብር ያገኘችው በነቢያችን አለይሂ ሰላቱ ወሰላም ነው። ስለዚህ አላህ በተወለዱበት ሀገራቸው በመካ አላህ ማለ። እንደዚሁም ደግሞ ዘመናቸውንም አላህ ማለበት። አልኢማሙ አልበገዊ ሱረቱል ዐስርን በተመለከተ ወልዐስር ኢነል ኢንሳነ ለፊ ኹስር ማለት ወልዐስር ማለት ነቢያችን አለይሂ ሰላቱ ወሰላም ያሉበት ዘመን ማለት ነው። ስለዚህ ነቢዩ ባሉበት ዘመን ይሁንብኝ ብሎ አላህ ማለ ይላሉ። ወልዐስር በጊዜያት እምላለሁ ማለት ያ ጊዜው ማን ነው? ነቢ አለይሂ ሰላቱ ወሰላም የነበሩበት ጊዜ ማለት ነው ይላሉ። ስለዚህ አላሁ ስብሓነሁ ወተዓላ ነቢያችንን አለይሂ ሰላቱ ወሰላም በእንዲህ አይነት መልኩ አልቋቸዋል፣ አክብሯቸዋል። ታዲያ ይህ የተላቀ ነቢይ አላህ ዘንድ ትልቅ ደረጃ ያላቸው ነቢይ የእሳቸው ኡማ የእሳቸው ተከታይ መሆኑ ደግሞ ለእኛ ትልቅ ሸረፍ ነው። ስለዚህ እኛን ደግሞ አላህ ሳንለምነው ሳንማጸነው ቢፈድሊሂ ወቢከረሚሂ ወቢመኒሂ የእሳቸው ተከታይ አላህ አድርጎናል። አልሐምዱሊላህ ረቢል ዓለሚን። ታዲያ ይህንን ነቢይ ደግሞ ከምንም በላይ ልንወዳቸው ይገባናል፣ ልናከብራቸው ይገባናል። አይሁዶች አላህን እንወዳለን ይሉ ነበር። አላህን እንወዳለን ሲሉ የአላህ ውዴታ መገለጫው ምን እንደሆነ አላህ ቁርአን አወረደ። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ። በእርግጥም በእውነትም አላህን በትክክል የምትወዱ ከሆነ ሙሐመድን ተከተሉ፣ እኔን ተከተሉ ይበላቸው። የአላህ ውዴታ መገለጫው ምንድን ነው? ነቢዩን አለይሂ ሰላቱ ወሰላም መከተል ነው፣ በእሳቸው ማመን ነው። አለበለዚያ 24 ሰዓት ተጎንብሰ ብታድር በጾም በምናምን ብዙ ነገር ብትደክም በእሳቸው ካላመንክ፣ እሳቸውን ካልወደድክ፣ እሳቸውን ካላከበርክ አንተ ድካም ላይ ነው ያለኸው። ምንም የምታገኘው ነገር የለም ማለት ነው። ስለዚህ እኒህን ታላቅ ነቢይ የእሳቸውን ዲናቸውን የመጡበትን መንገዳቸውን ደግሞ ልናውቅ ይገባናል። የእሳቸው መንገዳቸው ምንድን ነው? ነቢ ዓለይሂ ሰላቱ ወሰላም ይዘው የመጡት ተልእኳቸው ምንድን ነው ብለን ይሄንን በደንብ ማወቅ መቻል አለብን። ይሄን የምናውቀው ደግሞ ከዑለሞች ጋር ስንጠጋና እውቀት ሲኖረን ነው። አለበለዚያ እውቀት ከሌለ ወደ ነፈሰበት ሁሉ እንነፍሳለን፣ የጮኸውን ሁሉ እንከተላለን። ዱንያችን ይበላሻል፣ አኺራችን ይበላሻል። እስልምና በእውቀት ላይ የተመሰረተ ዲን ነው። አሁን እየተደናገረ ያለው ዒልም የሌለው ነው። በዲነል ኢስላም ላይ ብዙ ፈተናዎች አልፈዋል፣ አሁንም አሉ፣ ወደፊትም እየጨመረ ነው የሚሄደው። እየጨመረ ፈተናው እየጨመረ እየበረከተ ነው የሚሄደው። ያንን ፈተና በጽናት የሚቋቋመው ሰው ማን ነው? በዒልም የታነጸ የተደራጀ እውቀት ስንይዘውና ዒልም ላይ ሁላችንም ጁሁድ ልናደርግ ይገባል። መማር ማወቅ፣ ምንጊዜም መማር ማወቅ አለብን። ዝም ብለን በስሜት አይደለም መከተል ያለብን። ያው አበዛሁባችሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። አልሚዕራጅ ፕሮዳክሽን